አንቺ ቴንኪዩ ሰማለው ዴቭ ይሰማል። ወይል እንግዲህ ላይ መታችን ያላችሁ 172 ሰዎች ይታዩኛል። በጣም ነው የማመሰግነው ዴቭ፣ ተባረኩ። ዴቭ ባለው ላይ መጨመር የምፈልገው ኤርሚ ባነሳው ነጥብ በጣም ደስተኞች ነው። ኤርሚ ያነሳውን ሀሳብ እኛም እንደግፋለን። አንተ 20% ከመጣህ እኛ 80% ለይቅርታ እጆቻችን ክፍት ናቸው። 80% ወደ አንተ እንመጣለን። ይህን ደግሞ ክርስቶስ ነው ያስተማረን። ይህ ደግሞ የእግዚአብሔር ካራክተር ነው። ስለዚህ ምንም አይነት ኮምፕሊኬሽን መፍጠርም አንፈልግም። በመጀመሪያ በጣም ነው የምናመሰግነው። የሰው ልጅ ክርስትናው የሚፈተነው በይቅርታው ልክ ነው። በይቅርታው ልክ ነው። ምክንያቱም ይቅርታ የእግዚአብሔር ካራክተር ስለሆነ ማለት ነው። ሌላው በጣም የሚገርማቸው ነገር ኢንተርናሽናል ኮንፈረንስ ላይ ሆኜ ወጥቼ ነው ምን ያህል ሲሪየስ እንደሆነ እኛ ይቅርታን ምን ያህል በሲሪየስ አይን እንደምናይ ለማሳየት ወጥቼ ነው። ሌሎች ሰዎች ባታስገቡ ጥሩ ነው። ሌሎች ሰዎች ባታስገቡ ጥሩ ነው። አንቺ ያ ስለዚህ እንደዛ በጣም ሲሪየስ ነን። እንግዲህ እንደምታውቁት ምንም እንኳን የሰዎችን ፎቶ ሰርተን ባንለጥፍም ቤተክርስቲያንን ስሟን አንስተን ለጥፈን ባንሄድባትም በተለያየ ሁኔታዎች በንግግሮቻችን ያሳዘናቸው ሰዎች አሉ። ሌሎችም ደግሞ በተለያየ ሁኔታ ከዴቭ ጋር ከሀና ጋር ከሌሎቻችንም ጋር በተለያየ ሁኔታ የተነካከናቸው ሰዎች አሉ። ስለዚህ ለዚህ ይቅርታ ሽማግሌዎች በሚወስዱት መንገድ ለመሄድ ዝግጁ ነን። ሁለተኛ በኤርሚ በኩል የቀረበልንን ይቅርታ ሳናላምጠው ነው የምንወጣው። ሳናላምጠው ወንድማችን እንወድሃለን። ወንድሞቻችን እህቶቻችን በዚህ የተጎዱ ያዘኑ ያለቀሱ ሁሉ የሚፈወስበት ምክንያቱም ይቅርታ የሚያመጣቸው በነፊቶች አሉ። አንደኛው ለልባችንና ለአስተሳሰባችን ለአእምሯችን ሰላምን ይፈጥራል። ለሌላ ሰዎች አይደለም፣ ለእኛ ለራሳችን ሰላምን ይፈጥራል። ሁለተኛው ላለን ህብረት ጥንካሬና ስራ በጣም አስፈላጊ ነገር ነው። በጣም ሶስተኛው የመንፈሳዊ ህይወት እድገትን የሚያሳይ ነው። ስፒሪቹዋል ማቹሪቲ የሚያሳይ ነው። ያነበብነውና የተናገርነው ነገር ፕራክቲካሊ የሚመዘንበት ቦታ ነው ይቅርታ። ስለዚህ የመንፈሳዊ እድገት ማቹሪቲያችን የሚለካበትን ቦታ ስለሆነ ሌላው ደግሞ ሂሊንግ ኤንድ ሪስቶሬሽን ሰዎች የሚፈወሱበትና የነበረንን ሰላምና አንድነት ሪስቶር የምናደርግበት ነው ይቅርታ። እግዚአብሔር እንደዛ ያደረገ ባይ ዘ ዌይ ፎርጊቭነስ ኢዝ ዘ ካራክተር ኦፍ ጋድ። የእግዚአብሔር ካራክተር ነው ይቅርታ። እግዚአብሔርን እኛ በድለ ነው በልጁ ይቅር አለን። የሚገርም። ስለዚህ ይሄ ነገር የሚታየው ደግሞ በይቅርታ ነው። የእግዚአብሔር ካራክተር የሚታይበት ቦታ ስለሆነ አሴሉትራ እንደ መካነ ኢየሱስ ምንም እንኳን በቀረበልን ይቅርታ ቦታ ሁሉ ተሻምተን ይቅርታን እንደምንወስድ ተሻምተን ይቅርታን እንደምንመገብ ዛሬም ለይቅርታ እጃችን ክፍት ነው። ደስ ብሎናል ወገኖች። ይቅርታ የክርስቲያን መለኪያው ነው። እስጢፋኖስ ሲደበደብ የሚያደርጉትን አያውቁምና ይቅር ብላችሁ ነው ያለው። ኢየሱስም ኤሉ ይታድርገው ኢየሱስም እንደዛው በመስቀል ሳለ የሚያደርጉትን አያውቁምና ይቅር ብላችሁ ነው ያለው። ስለዚህ ወገኖች እታች ያላችሁ ፎሎወሮቻችንም የእነሱን ፎሎወሮች የሆናችሁ በአጠቃላይ ፕሮቴስታንቱ ልንፈወስ ልንድን ሪስቶር ልናደርግ ይሄ የሂሊንግ ፕሮሰስ ነው። በዚህ የሂሊንግ ፕሮሰስ ጊዜ ሳናባክን
ይቅርታውን ለመቀበል እንደ ሉትራን እንደ አንድ ቃል ዝግጁ ነው። አናላምጠው፣ ዝግጁ ነው። ፕሊስ እንትን አድርጉት። ለምን ደሰው የምታስገቡት አልችው ፕሊስ። በዚህ ፕሮሰስ ውስጥ ያሉ ሰዎች ባይገቡ ደስ ይለኛል ናቸው። እና ኤኒዌይ እኛ የምንለው አንድ ነገር ነው። ስትጸልዩ የነበራችሁ ሰዎች ስታዝኑ ለነበራችሁ ሰዎች ወንድሞችና እህቶች እግዚአብሔር የሪስቶሬሽን፣ የሰላም፣ የፍቅር፣ የአንድነት ጊዜያችንን እንዲመልስልንና ወደ ነበረን ወደ ፍቅር ጉዞ እንድንቀጥል ነው የማስበው። ይሄ ደግሞ የኔ ብቻ አይደለም። ባለን ጊዜ ተነጋግረን የሁላችንም ልብ ይሄ ነገር ተዘግቶ ሰላም ወርዶ ወደ ትምህርቶቻችን የምንሄድበትን ቀን የምንፈልግበትን። ስለዚህ ወገኖች በአጭር ጊዜ ውስጥ ስታዝኑ፣ ስታለቅሱ፣ አንዳንዶቻችሁም ከዚህ ቲክቶክ የወጣችሁ ዲአክቲቬት አድርጋችሁ እንድትመለሱና የጌታን ስራ አሁንም እጅ ለእጅ ተያይዘን የምንሰራበት ጊዜ እንዲመጣ እኛ እንዳልኩት 80% ወደ እነሱ ተጠግተን ይቅርታን ለመቀበል ዝግጁ ነው። ወደፊትም ደግሞ ከነበረን ካለፉት ጥፋቶች ካለፉት ስህተቶች ተምረን ሌሎች ወንድሞቻችንና እህቶቻችን በማይጎዳ መልኩ እንዴት መቀጠል እንዳለብን፣ ትምህርቶቻችንን እንዴት ማስተማር እንዳለብን ተነጋግረን እንመለሳለን። እስከዛ ግን ሁላችሁም በጸሎታችሁ አስቡ። የሰው ልጆች ነን፣ እናጠፋለን። የሰው ልጆች ናቸው፣ ያጠፋሉ። የደረሰብንን ሁላችሁም እዚህ ፕላትፎርም ላይ ያላችሁ ታውቃላችሁ ምን ያህል ጉዳት እንደደረሰ። በዴቭ ላይ ደረሰው፣ በአኒቾ ላይ ደረሰው፣ በእኔ ላይ ደረሰው ሁላችሁም ታውቁታላችሁ። እኛውን እሱን ለማየትም ለማሰብም ጊዜ የለን። we gonna forgive and forget። ፎርጊቭ እናደርገዋለን፣ ፎርጌት እናደርገዋለን። ስለዚህ ይሄ ነው አቋማችን። ኤርሚ፣ ሌሎችም ከአንተ ጋር ያሉትን ሁሉንም እንወዳቸዋለን። ይቅርታው ግን ሙሉ እንዲሆን ከልብ እንዲሆን የእግዚአብሔር ባህሪ የታየበት ይቅርታ እንዲሆን ሁላችሁንም በዛ በኩል ያላችሁ ተነጋግራችሁ ወደፊት ምን ማድረግ እንዳለብንና በይቅርታ ልብ በመቆሳሰል በእልህ ወይም ደግሞ ሪቬንጅ ለመውሰድ ሳይሆን እንደ ክርስቲያን የምንታደስበት ሪስቶር የምናረግበት ያለፈንን ጊዜ የምንመልስበት ከጌታ ጋር ደግሞ እንደገና በአዲስ ልብ በአዲስ ብሎ የምንሄድበት እንዲሆን መልካም ምኞቴ ነው። ቅድም ዴቮ የተናገረውን ከግምት በማስገባት የተወሰኑ ሰዎች እዛና እዚህ ተደርጎ ሳይሆን ሙሉ ይቅርታ አክሮስ ዘ ቦርድ ፎሎወሮችንም ጨምሮ በቤተ ክርስቲያን ደረጃም ያሳዘናቸው ብዙ ሰዎች አሉ። ስለዚህ እዚህ ፕላትፎርም ላይ ተገናኝተን ሁሉንም ይቅር የምንልበት ጊዜ እንዲሆን እመኛለሁ። ዊ አር ሬዲ። የይቅርታህንም ተቀብለናል። ግን ቅድም የዴቮ ባነሳቸው ነጥቦች ላይ ተስተካክሎ እንዲመጣና ሽማግሌዎችም ይሄንን ድምጻችንን ሰምተው በዚህ ላይ እንዲሰሩ መልዕክት አቀርባለሁ። ተባረኩ። አመሰግናለሁ።